ብዙ ሰው ስሜን አያውቀውም። አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ። ናገረውን ንግግር የሚያውቅም አይመስለኝም። የኩፍር ንግግር መሆኑን ቢያውቅ ኑሮ የሚናገር አይመስለኝም። እዚህ ቪዲዮ ላይ ኪዳ የገጠር ልጅ የሚባለውን ሰው ሜንሽን አድርጉልኝ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፕሮግራም እሰራለሁ፣ አካውንቴ 100,000 ብር ግዙኝ ይላል። ይሄ ልጅ ሙስሊሙ ታላላ ነው፣ ሞኛ ነው። ለነብዩም ያለው ፍቅር ለእስልምና ያለው ፍቅር አሪፍ ነው እያለ በየጊዜው አንዴ በስልክ አንዴ በምናምን ነገር ለመቀፈል እየሞከረ ነውና የኔ የቲክቶክ አካውንት አይሸጥም፣ ፕሮግራሙም ሳይዘጋጅ አይቀርም። መቼና የት ነው የሚለውን ነገ በጁማአ መልእክቴ የማሳውቃችሁ ይሆናል። ኮርስ ላይ ይገኛለሁ። አንተ ሲዛቀን ሻለት ይዛለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነ ተከበረ ተመልካቾች እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ሆኑ። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮዎች እጅግ አስተማሪ አዝናኝ ናቸው። ጁማአ እንደመሆኑ መጠን ኪዳ የገጠር ልጅን ታውቁታላችሁ አብዛኞቻችሁ። ስለ ረሱል ሰለላሁ ዐለይሂ ወሰለም ነው ብዙ ጊዜ ቪዲዮዎችን የሚሰራው። በተለይ ጁማአ የሚያጋራን የረሱል ባህሪዎች ስነ ምግባሮችን የምታውቁ ናችሁ ብዙ ጊዜ። ነገር ግን ሰሞኑን በተነሳው ነገር አካውንቴን ሽጬ ፕሮግራም ባዘጋጅ ሻይ ቡና እያለን ስለ ረሱል ሰለላሁ ዐለይሂ ወሰለም ሰብሰብ ብለን ብናወራ የሚል ሐሳብ አንስቷል። ነገር ግን በዚህ ጉዳይ ላይ እኔም አሁን የራሴ አመለካከት አንዳንድ ሐሳቦች ነበሩኝ። ይሄ ልጅ ስለ ረሱል ሰለላሁ ዐለይሂ ወሰለም መናገር ከጀመረ ቢያንስ ከ2 ዓመታት በላይ ሆኖታል። እውነት የረሱል ስብዕና ማርኮት የረሱል ባህሪ ማርኮት ከሆነ ይሄን ያህል ጊዜ ለምን ፈጀበት እስልምናን ለመቀበል የሚል የራሴ ጥያቄ ነበረኝና አንዴ እንደዚህ የቤት ኪራይ ቸግሮኛል ወይ ገንዘብ ቸግሮኛል፣ አካውንቴ ሊሸጥ ነው፣ ስልኬ ሊሸጥ ነው የሚል ሐሳቦችን ያነሳል። በዚህ ጉዳይ ላይ የራሴን ሐሳብ ነው የምናገረውና እንደዛ ብሎ ሲያነሳ በረሱል ሰለላሁ ዐለይሂ ወሰለምና በእስልምና በረሱል ወዳጆች ላይ ለመሸቀል የሚሄደው አካሄድ ነው ብዬ አስብ ነበረ። ነገር ግን ያ እውነት አይደለም ብሏል። እንግዲህ አካውንቱንም ሳይሸጥ ገንዘቡን የሚሸፍን ሰው ተገኝቶ ፕሮግራሙ ይካሄዳል የተባለ ነው። ኡስታዞች ይኖሩበታል ፕሮግራሙ ላይ። እንግዲህ የምናይና የምንከታተል ይሆናል። ሐሳቡን ሰምተን እንመለሳለን። ሃይ ቲክታክ፣ ዛሬ እኔ ከማጋ ነኝ። እንግዲህ እኔ ኪዳ የገጠር ልጅ እባላለሁ። መስቲ ማለት እንግዲህ ያው ቲክቶኩን ትንሽ አቀጣጥሏለች። ለመልካም ነው ብዬ አስባለሁ። የኔ የቲክቶክ አካውንት አይሸጥም፣ ፕሮግራሙም ሳይዘጋጅ አይቀርም። መቼና የት ነው የሚለውን ነገ በጁማአ መልእክቴ የማሳውቃችሁ ይሆናል። እህቴ መስቲ እንግዲህ በጣም አመሰግናለሁ። ሁላችሁም አመስግኑልኝ። ሰፖርት ያደረጋችሁ አሁንም እየደገፋችሁ ያላችሁ ሰዎችን በጣም አመሰግናለሁ። ወንድም ተላ አናግሮኛል፣ ተነጋግረናል፣ ጥሩ ነገር አውርተናል። ፕሮግራሙ ይዘጋጃል፣ ይከናወናል፣ በምንም ምክንያት አይቆምም። እንግዲህ ሁላችሁም ደግሞ በሚበቃ መልኩ እንደምትገኙ ተስፋ አደርጋለሁኝ። ነገ በጁማአ መልእክቴ በእኔ ቤት እንገናኝ። ሁላችሁንም ግን እጅግ በጣም አመሰግናለሁ። ጥሪያችንን አክብራችሁ ሐሳቤን ተቀብላችሁ ያላችሁንም ሐሳብም ገንዘብም ሁሉንም ነገር ለወንድሜ ላደረጋችሁት ፍቅር፣ አክብሮት ፈጣሪ ያክብርልኝ። ምን እንደሚባለው በወጣ ይተካ። ቃልሽን ጠብቂያለሽ፣ መቼም ትገኛለሽ። ኦፍ ኮርስ ላይ ይገኛለሁ። አንተ ሲዛቀን ሻለት ይዛለህ። አላህ ነው የሚያውቀው። እዛው ላይ ነው ኢንሻአላህ። በዕለቱ እንገናኝ። ነገ በራሱ አካውንት ጁማ ፕሮግራሙ ላይ መቼና የት እንደምንገናኝ ያሳውቀናል። አሁን ይሄን ቪዲዮ ከመቅረጻችን ደቂቃዎች በፊት ለረጅም ሰዓት ከተድላ ጋራ ቁጭ ብለን ሶስታችንም እየተወያየን ነበር። የት መሆን አለበት የሚለውን አክቹሊ ወስነናል። ግን ቦታው ላይ የምንፈልገው ቀንና የምንፈልገው ቦታ ይገኛሉ የሚለውን ነገር ኮንፈርም ካደረግን በኋላ እሱ ያሳውቃችኋልኝ። ይሄ ፕሮግራም ለገንዘብ መስሪያ ወይም ደግሞ እስልምና እንደመሸቀጫ አስባችሁት ነው ብላችሁ ያላችሁ ሰዎች እኛ እሱን አላሰብንም። እናንተ ግን እንደዚህ አይነት ነገር እድሉን ብታገኙ ገንዘብ እንደምትሰሩ ነግራችሁናል። ከልብ እናመሰግናለን። ሃይማኖትን ገንዘብ መስሪያ አድርጋችሁ የምትጠቀሙ ሰዎች ናችሁ። እንደዚህ አይነት ጥሩ ኢኒሼቲቭ ሲመጣ ገንዘብ ይመስላችሁ። እዚህ ጋራ ፕሮግራሙ የሚዘጋጀው ለረሱል ሰለላሁ ዐለይሂ ወሰለም ካለኝ ፍቅር መውደድ የመነጨ ነው። እንግዲህ ፕሮግራሙ ላይ ተገኝተን ደግሞ ሁሉንም ነገር የምናየው ይሆናል። የምንወዳቸው ኡስታዞች እንደሚገኙ፣ ሰዎች ይመጣሉ የተባሉት እንደሚገኙ ወንድም ተላ ነግሮኛል።
በጣም ደስ የሚል ቀን እንደሆነ እንደሚሆንም ካሁኑ ይሆነ ይታወቃል። በጣም በጣም ደስ የሚል እንደሆነ ሌሎች የወቀሳችሁ ብዙ ወቀሳ ያቀረባችሁ ብዙ ትችቶችን ያቀረባችሁ ሰዎች ደግሞ እንግዲህ ፈጣሪ ጥሩ ልብ ሰጥቷችሁ መለስ ብላችሁ ራሳችሁን አዳምጣችሁ እንድትገኙ ፕሮግራሙ ላይ ግብዣዬ ነው። አመሰግናለሁ። በእርግጥ እንደዚህ ሶሻል ሚዲያውን ያስጨንቃል ብዬ አላሰብኩም ነበረ። ግን እኔንም ተድላንም እሱንም ሰምታችሁ ይሄን ፕሮግራም መካሄድ አለበት ያላችሁ እያንዳንዳችሁ የደወላችሁልኝም የጻፋችሁልኝም ሰዎች ፈጣሪ ከልብ ፍላጎታችሁን ይሙላላችሁ። በተረፈ ደግሞ ባክግራውንድ አንስታችሁ ትላንት እንደዚህ ይል ነበር፣ እንደዛ ያደርግ ነበር፣ እንደዚህ ነው ታርጌቱ ያላችሁ ሰዎች ደግሞ ትላንትናን ፈጣሪ ይረሳል ብላችሁ የምታምኑ የሃይማኖት ሰዎች ስለሆናችሁ በትላንት የማይወቅስ አምላክ አለ ብላችሁ የምታምኑ ሰዎች ስለሆናችሁ ከእናንተ እንደዛ አይጠበቅም። እኔ እንደዛ ብል ያምርብኛል፣ ምክንያቱም ከየትኛውም ሪሊጅን አንጻር ስላልሆንኩኝ። እናንተ ግን የሃይማኖት ሰዎች ሆናችሁ ፈጣሪ መሀሪ ነው ብላችሁ እያመናችሁ ብዙ ነገር እያደረጋችሁ እንደዚህ አይነት ነገር በማለታችሁ አምሶሪ። ግን ይሄን ያልከውን ፕሮግራም አካሂደህ ስፔሻሊ ለእኔ በቃ ኮንፊደንስ ይከናወናል። በደንብ አውርተናል፣ ይከናወናል። በነገራችን ላይ ሰዎች የሚሉትን ነገር ብቻ የምታደምጭ ከሆነ ወደኋላ እየቀረች ነው የምትሄጂው። ለተሻለ መስመርሽን ጠብቀሽ ማድረግ የምትፈልጊውን ነገር ማድረግ መቻል ነው እንጂ ብዙ ነገሮች ሊባል ይችላል። እንግዲህ ልብ ይስጣችሁ። እናመሰግናለን። እንግዲህ በምስሉ ላይ የምትመለከቱት ደግሞ ወንድማችን ብዙ ጊዜ ስሙን አያውቁትም እና አላህ ብለው ሰርች የሚያደርጉት በሚል አንስቷል። ሰርች መደረጉ ምንም ችግር አይኖረውም። ነገር ግን አላህ ብለው ሲጠሩኝ ደስ ይለኛል፣ አላህ ብለው ሲጠሩኝ እዞራለሁ። ብዙ ሰው ስሜን አያውቀው አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ በጣምና እንዴ ከዚህ በፊትም አውርቼዋለሁ። ሰዎች ስምህን ይጠፋንና ብዙ ጊዜ ቲክቶክ ላይ አላህ ብለን ነው ሰርች የምናደርገው፣ ከዛ አንተ እናገኛለን ይላሉና ከዚህ በፊትም ተናግሬያለሁ። አልሐምዱሊላህ እሱንም ደግሞ ሳላውቀው እንዲህ አይነት እንትን ውስጥም አላህ እንትን ያደርገኝና አልሐምዱሊላህ። አሰላሙ አለይኩም ያ ጀማዓ። በመጀመሪያ መታወቅ ያለበት ነገር ምንድነው? እኛ ሙስሊሞች ወንድሞች እንዲያነ ጥፋት ሲያጠፉ ማለት ነው ይህ ነገር ትክክል አይደለም ብለን ስናወግዝ እነሱ ላይ ጥላቻ ኑሮብን ምቀኝነት ምናምን ነገር እናንተ እንደምትሉት ማለት ነው። ላ ወላሂ ይህ አይደለም። ይህ የእስልምና ትልቁ መርህ ስለሆነ ነው። ምን አንድ ወንድም በአደባባይ ሲያጠፋ ይህ ነገር ትክክል አይደለም፣ ሐታ ቢቻል ያንን ነገር በእጅ ማስቆም። መርአ ሙንከረን ሚንኩም ፈልዩገይር ቢየዲህ ፈኢን ለም የስተጢዕ ፈቢሊሳኒህ። ከተቻለ ያንን ነገር በእጅ እጅ ማስቆም፣ ካልተቻለ ደግሞ ንግግር ማለት ነው ያንን ነገር ማውገዝ ነው። እዚህን ያክል ነው እስልምና ያስቀመጠው ማለት ነው። ይሄ ኡማ እንደ ኡማ በላጭ የሆነውም ደግሞ በጥሩ በማዘዝና በመጥፎ በመከልከል ነው። طيب ስለዚህ ከዚህ ተነስተን ነው ወንድሞችን በሚዲያ ላይ የማይሆን ጥፋት ሲያጠፉ ማለት ነው ይህ ነገር ትክክል አይደለም ብለን የምንናገር ማለት ነው። ይህ ነገር ዛሬ ላይ ካልተወገዘ ትክክል አይደለም ብሎ ካልተናገረ ነገ ላይ የባሰ ስለሚመጣ ማለት ነው። ታከዳ ይህ ወንድማችን እንደኔ ማለት ነው በመጀመሪያ የተናገረውን ንግግር የሚያውቅም አይመስለኝም። ቢያውቅ ኖሮ የንግግሩን የቱን ያህል አስከፊነት ከእስልምና አንጻር የኩፍር ንግግር መሆኑን ቢያውቅ ኖሮ የሚናገር አይመስለኝም። አንድ ሙስሊም ይህን ንግግር አይናገርም፣ ካለማወቅ ነው ብዬ አስባለሁ። እሱም በአላህና በእሱ መካከል የምንተወው ነገር ነው። ከዚህ ልጅ በላይ ደግሞ የገረመኝ አጀማ ከዚህ ወንድማችን በላይ የገረመኝ ፖድካስቱ ነው። ፖድካስቱ አንድ ሰው ይመጣለታል፣ በተለይ ሚዲያ ላይ ያ ነገር መነጋገሪያ ይሁን እንጂ በቃ እሱ ጉዳዩ አይደለም። ከአላህ ጋር ይሄ ነገር የሽርክ ንግግር ነው፣ ከአላህ ጋር ያጣላኛል፣ ከእስልምና አንጻር ከሸሪዓ አንጻር እንዴት ነው ጉዳዩ አይደለም። ህዝቡ ዘንድ መነጋገሪያ ይሁንለት፣ ሰብስክራይቡ ይደግለት፣ ኦኬ ዩቲዩብ ቪው ከፍተኛ ይሁንለት፣ خلاص አለቀ። አሁን ይሄ ንግግር ፖድካስቱ ቆርጦ ማለት ነው ኤዲት አድርጎ ቆርጦ መልቀቅ የሚገባው ንግግር ነበር። ለህዝቡ እንዲህ አይነት መርዝ አይለቀቅም። ኦኬ ከልጁ በላይ ደግሞ የሚገርመው የፖድካስቱ ኤዲት የሚያደርገው የሚለቀው የፖድካስቱ ባለቤት ነው፣ ቪዲዮ የሚለቀው ሰውዬ ነው። ወንድም እህቶች እባካችሁ የምንናገረው ንግግር ልናውቅ ይገባል። ኦኬ ኃላፊነት ልንወስድ ይገባል። ኃላፊነት ሊሰማን ይገባል። በተለይ ሚዲያ ላይ ስንወጣ ማለት ነው። ለምን ብዙ ሙስሊም እህት ወንድሞች ላይ መርዝን እየረጨን ስለሆነ ማለት ነው።
ኦኬ አንዳንድ የሽርክ ንግግሮች እንደዚህ ይገባሉ፣ የኩፍር ንግግሮች ማለት ነው። ኦኬ እዚህ ጥንቃቄ ልናደርግ ይገባል። ባረከላሁ ፊኩም የሚለው ነገር ትንሽ በሌሎች ሰዎች ላይ ግርምትንና ትዝብትን ጭሯል። ይህንን ነገር ከሱ የሚጠበቅ አይደለም። ምክንያቱም በዛ አጋጣሚ ስሙን ማስተዋወቅ እና ራሱን ማስተዋወቅ ይጠበቅበታል የሚል ሐሳቦች ተነስተዋል። እንግዲህ ያው የሰው ልጆች ነን፣ ሁላችንም ስህተት አይጠፋንም፣ ከስህተታችን እንማራለን። በሱ እንግዲህ ወንድማችን ሐምዛ ሽፋ አብዛኛው ሰዎች ሐሳባቸውን ያነሱት ከጥላቻም አይደለም። እኔም አሁን የማነሳው ከጥላቻ አንጻር ሳይሆን ለማስተማርና ሰዎች እንዲመለሱ እንዲገሰጹ በሚል ሐሳብ ነው። እና እዚህ ጋር የተናገረው ሌላ ነገር መጥፎ ነገር አስቦ ወይም ደግሞ በዚህ ጥሩኝም እያለ ላይሆን ይችላል። ነገር ግን ሐሳቡ እንደዚህ ብለው ይጠሩኛል፣ አላህ ብለው ይጠሩኛል እዞራለሁም ካለ በኋላ ማስተካከያና ማስተባበያ መስጠት ነበረበት። የአላህ Subhanahu Wa Ta'ala ስም ከአላህ ውጭ ያለ ሰው ሊጠራበትም አይገባም ተገቢም ስላልሆነ የኔ ስም እንደዚህ ነው ብሎ መጨረሻ ላይ መቋጫ ቢያደርግለት የተሻለ ነበረ። አላሁ አዕለም የኔ ሐሳብ ነው ይሄ።